ኢቢኤስ ቴሌቪዥን ወይም ደግሞ እሁድን በኢቢኤስ በምናባቸው ማራኪ ፕሮግራሞቿ የምናውቃት ውቧና ለብዙዎች አርአያ መሆን የምትችለው አቅራቢ ሉላ ገዙ በድጋሜ ልትሞሸር ነው። በሶሻል ሚዲያ ላይ መነጋገሪያ የሆነ የመጣው የሽምግልና ወሬ እውነት ነው ይሆን? ከሁለት ልጆቿ አባት ጋር ከተለያየች ቆየች ያለችው ሉላ አሁን አዲስ የህይወት ምዕራፍ ለመጀመር በዝግጁ ናት ወይ? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በተለያዩ ሶሻል ሚዲያ ላይ መነጋገሪያ ስለሆነችው ተወዳጇ አቅራቢ ሉላ ገዙ አስደሳችና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። የሁለት ልጆች እናት የሆነችው ሉላ ገዙ ስለ ህይወቷና ስለ ጠንካራነቷ እና አሁን ላይ ስለሚወራው አነጋጋሪ የሽምግልና ጉዳይ እውነታው በዚህ ቪዲዮ በዝርዝር እንመለከታለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። እንደሚታወቀው የእሁድን በኢቢኤስ ወይም ደግሞ ኢቢኤስ ቴሌቪዥን ላይ የምትሰራው እሁድን በኢቢኤስ ላይ የምትታወቀው ሉላ ገዙ በሰሞኑ በከፍተኛ ሁኔታ መነጋገሪያ ሆናለች። እንግዲህ በፕሮግራሞቿ በጣም ውድና ውብ የሆኑ ፕሮግራሞቿን ለህዝቡ እያስደመመች የምትገኘው አሁን ደግሞ ልትሞሸር ነው በድጋሚ እያሉ በተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆናለች። የሽምግልና ወሬ እውነት ይሆን የሚለውን ነገር እንግዲህ አብረን እናያለን ማለት ነው። ከልጆቹ አባት ጋር ከተለያየች ቆይታ ዛሬ ለምን ሽምግልና ተደረገ የሚለውን ነገር ደግሞ እያንዳንዱን ነገር ካገኘናቸው መረጃዎች ወደ እናንተ ሸር እናደርጋለን። እንግዲህ በኢቢኤስ ቴሌቪዥን ላይ የራሷን ደማቅ አሻራ ማረፍ የቻለች ድንቅ አቅራቢ ናት። በማቋርጠው ፈገግታዋ በአቀራረብ ብቃቷና ተመልካቾችን በቅንነት በምታቀርብበት ስራዎቿ የብዙዎችን ልብ ማሸነፍ ትችላለች። ከትልቅ ከአዋቂ እስከ ህፃናት ከህፃናት እስከ አዋቂ ድረስ የሷን አርአያ የሚተከሉ በጣም በሷ አርአያ ውስጥ የሚከተሉ በጣም ብዙ አሉ። ነገር ግን ሉላ ለብዙዎች አርአያ መሆን ወይም ሮል ሞዴል የምትሆነው በስክሪን ላይ ባላት ውበት ብቻ አይደለም፣ ከስክሪን በስተጀርባ ባላት ጠንካራ ስብዕና ጭምር እንጂ። ሉላ ገዙ የሁለት ልጆች እናት ናት። ካለፈው ትዳሯና ከልጆቿ አባት ጋር ከተለያየች ቆየት ያሉ አመታትን ያስቆጠረች ቢሆንም ይህን የህይወት ፈተና በብልሃትና በጥንካሬ አልፈዋለች። ብቸኛ እናት ወይም ሲንግል ማዘር ሆኖ ልጆቹን ማሳደግ በተለይም በእኛ ማህበረሰብ ውስጥ ያለውን ተጽዕኖ ተቋቁሞ ስኬታማ መሆን ምን ያህል ከባድ እንደሆነ ሁላችንም የምናውቀው ጉዳይ ነው። ሉላ ግን ስራዋንና የእናትነት ሚናዋን በሚያስደንቅ ሁኔታ አስተባብራ በመምራት ልጆቿን በጥሩ ስነ ምግባር እያሳደገች ያለች ጠንካራ ሴት ናት። ታዲያ አሁን ላይ ይህችን ጠንካራ ሴት አስመልክቶ በሶሻል ሚዲያ ላይ ትልቅ መነጋገሪያ የሆነ ዜና እየተሰማ ይገኛል። ይኸውም ውባ ሉላ ገዙ በድጋሜ ልትሞሸር ነው የሚሉ ወሬ በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ እየተናፈሱ ይገኛሉ። እንደሚያወሩት መረጃዎች ከሆነ ሉላ ገዙ የሽምግልና ፕሮግራም ተዘጋጅቶ እንደነበር የቅርብ ሰዎች እንዲሁም ቤተሰቦቿ በተገኙበት ሁኔታ ይህ ስነ ስርዓት በስኬት በመጠናቀቁ እየተነገረ ይገኛል። ከዚህ በፊት ከነበረው ትዳሯ በሰላም ተለያይታ የቆየችው ሉላ አሁን ላይ አዲስ የህይወት አጋር አግኝታ ህይወቷን በድጋሜ በትዳር ለመምራት መወሰኗ ብዙዎችን አስደስቷል። እርግጥ ነው ሉላ ገዙ የራሷን የግል ህይወት ፕራይቬት ላይፍ በጣም በጥንቃቄ የምትይዝና ሚስጥራዊ ማድረግ የምትመርጥ በመሆኗ ይህን ጉዳይ አስመልክቶ እስካሁን በይፋ የሰጠችው ማረጋገጫ የለም። ነገር ግን ወደሷ በጣም ቅርብ የሆኑ እቃዎች ወይም ደግሞ አዋቂዎች እንደሚናገሩት ከሆነ ሰርጉ በቅርቡ የሚፈጸም ሲሆን ዝግጅቶችን በከፍተኛ ሁኔታ እየተደረጉ እንደሆነ እየተሰማ ይገኛል። የተለያዩ ፎቶዎችም የሽምግልና ፎቶዎችም እንዲሁም ቪዲዮዎች እንግዲህ በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ ፖስት ተደርገው እያየን እንገኛለን። ትዳር ፈርሶ እንደገና አዲስ ህይወት መጀመር በተለይም ለሁለት ልጆች እናት ለሆነች ሴት ትልቅ ድፍረትንና አዲስ ተስፋን የሚጠይቅ ነው። አብዛኛው ሴቶች ከወለዱ በኋላ ድጋሜ ህይወትን መጀመር በጣም የሚፈሩ ናቸው። በጣም ይቸገራሉ። ምክንያቱም ያሳለፉት ህይወት ተመሳሳይ መስሎ ስለሚታያቸው፣ ግን እውነቱ ተቃራኒ ነው። ሁሉም ሰው አንድ እስካልሆነ ድረስ ይቺ ጠንካራዋ የኢቢኤስ ድንቅ ወይም ደግሞ ደማቅ ድምቀት የሆነችው ሉላ ገዙ እውነት ከሆነ ደግሞ ሁልጊዜም ለነገሮች ያላት አዎንታዊ አመለካከትና ጥንካሬዋ ይህን አዲስ ምዕራፍ በደስታ እንደምትወጣው ጥርጥር የለውም። ማንኛውም ሴት ካለፈው ህይወቷ ተምራ ልጆቿን ይዛ አዲስ የተረጋጋና የተዋበ ትዳር ለመመስረት ሙሉ መብት አላት። ሉላም ነገር እውነት ሆኖ አዲስ ህይወት የሚጀምር ከሆነ ሁላችንም ልንደሰትላትና መልካም ምኞታችን ልንገልጽላት ይገባል።
እንግዲህ በሁላችንም እንደምናውቀው አብሶ በዚህ ሰዓት እንግዲህ አንዲት ሴት ልጅ ካገባሽ በኋላ በተለያዩ እንግዲህ አለመስማማት አለ። በትዳር ውስጥ እንግዲህ በጣም ውጣ ውረድ አለ። ግን አንዱ ዝቅ ብሎ አንዱ የበላይ ሲሆን አንዱ ዝቅ ሲል አንዱ ከፍ ሲል ዝቅ እየተባባሉ ተቻችሎ ካልተኖረ በጣም ብዙ ነገር አለ፣ ፈተና አለ ማለት ነው። በዛ ልክ ደግሞ በጣም ተስማምተው ያለ ምንም ጊዜ በእነሱ ላይ ምንም ጣልቃ ሳያስገቡ በጣም ራሳቸውን ችግራቸውን እየፈቱ በጣም ለብዙ አርአያ የሚሆኑ የትዳር አጋሮች አሉና እንግዲህ ከነዚህ ውስጥ እንግዲህ በብዙ ዘንድ የምንገልጻቸው አሉ። ከአርቲስቶችም እንግዲህ ብዙ እንደምናውቀው ከታዋቂ አርቲስቶችም አርአያ የሚሆኑ ብዙ ዘንድ የሚቆጠሩ አንጋፋ ከሆኑት መካከል የምንገልጻቸው ብዙ ሰዎች አሉ። እንግዲህ ከዚህ እሁድን በኢቢኤስ አቅራቢ የሆነችው ሉላ ገዙ እንግዲህ በጣም ደስ ብሎኝ ነው ዛሬ ይሄን ቪዲዮ መስራት የፈለኩት። ሉላ ገዙ እንግዲህ በሰሞኑ መነጋገሪያ ሆናለች። እንግዲህ ከልጆቿ አባት ጋር ከተለያየች ቆይታለች የሚባል ወሬም አለ። ያም እንግዲህ ሁለት ልጆችን አሳደኩ እያለችም ያው በራሷ አንደበት ትናገራለች ሁልጊዜም። ይህ ደግሞ አስመልክቶ እንግዲህ ሰሞኑን በጣም የሉላ ገዙ አነጋጋሪ ሽምግልና እየተባለ የተለያዩ ሚዲያዎች እየተነገሩ ይገኛሉ። እኛም እንግዲህ ከዚህ መማር ያለብን ነገር ምንድነው? ትዳር አንዲት ሴት ልጅ ወልጃለሁና ከዚህ በኋላ አዲስ ህይወት አልጀምርም ምን አደርጋለሁ ብላ የምታስባለችና ግን ይሄ ነገር ደግሞ ትክክል አይደለም። ምክንያቱም ወንድም የራሱ የሆነ ፍላጎት ሴትም የራሷ የሆነ ነገር አለ። ስለዚህ ያንን ነገር ሁሉ ለማሟላት መጀመሪያ ከሁሉም ወንድም ሴትም እኩል ነው ብላ ማመን አለባት። ምክንያቱም አዲስ ህይወት መጀመር ራስን አፕዴት ማድረግ ነው ማለት ነው። እንደዛ ነው እኔ የምቆጥረውና ለሁሉም ምሳሌና አርአያ የምትሆናት እንግዲህ ሽምግልና እውነት ሆኖ ከሆነ ማለት ነው። እንግዲህ ሁላችንም መልካም ምኞታችን እንመኝላታለን። በጣም ተወዳጅ የሆነች ነው ማለት ነው። ፈገግታዋ፣ ቁመቷ በቃ ሞዴል የምትሆን ነው ማለት ነው። በጣም ለብዙዎች ተምሳሌት የምትሆናት ማለት ነው። ድንቅ ችሎታ እንግዲህ ሁለት ልጅ ማሳደግ የነሱ ስራ ደግሞ እንደሚታወቀው ከምንም በላይ ከአቅም በላይ በጣም ከባድ ነው። ያንን ሁሉ ችሎ ግን እዚህ መድረስ ማለት በጣም ትልቅነት ነውና ከምንም በላይ እንግዲህ በጣም ደስ የሚል ነው ማለት ነው። እንግዲህ ሁላችንም መልካም ምኞታችን እንገልጽላታለን። ግን ደግሞ ከዛም በፊት ደግሞ ማወቅ ያለባችሁ ነገሮች ምንድነው? አንድ ሰው ትዳር ብሎ ሲገባ በብዙ ነገር ልጅ ከተወለደም ሳይወለድም ብዙ ችግር ይመጣል፣ ብዙ ነገር ይመጣል። ግን በተቻለ መጠን አብሮ ለመኖር አንዳንዴ አብሮ ልጅ ከተወለደ በኋላ ለልጆች ሲባል አብሮ መኖር ግድ ይላል። ተቻችሎም ሆኖ አንዱ የበታች ሆኖ ለልጁ ሲል መስዋዕት መክፈል አለበት። ሰው ከወለደ በፍጹም መለያየት የለበትም። ምክንያቱም ልጁ ነው ማለት ሁለታቸው ላይ ጎዱ ይችላሉ። ግን ከምንም በላይ ደግሞ ልጁ ይጎዳል። የእናት ፍቅር ማግኘት አለበት፣ የአባት ፍቅር ማግኘት አለበት እና አብዛኛው የቤተሰብ ፍቅር አግኝቶ ከእናት ምን መማር እንዳለበት ከአባት ምን መማር አለበት የሚለውን ነገር እያንዳንዷ ነገር ተምሮ ማለፍ አለበት ማለት ነው። ግን አብዛኛው ሰው ልጅ ከወለደ በኋላ የልጅ እንደዚህ ተብሎ ምናምን በቃ ይለያያል። ስለዚህ ያነ ልጅ ደግሞ የሚያመጣው ሬስፖንሲብል አለ። የራሱን ነው ይዞ የሚሄደው። ምክንያቱም ከየትም አልተማረም። የአባትን ፍቅር ከየትም አልተማረም። የእናትን ፍቅር የትም አልተማረም። ስለዚህ ግዴታ እናት ከወለደች ወይም አባት ለግዴታ መቻል አለባቸው ብዙ ችግር ቢፈጠር እንኳን። ከዛም በፊት ደግሞ ልጆችን ከምንም በላይ ደግሞ በመመካከር ችግርን መፍታት ይቻላል። በምክክርና በመወያየት ምንም ማይፈታ ነገር የለም። እንግዲህ ከዛም አልፎ በጣም ጠንካራ ሲንግል ማም የሆኑ ሰዎች በጣም ጠንካራ እናትም አባትም ሆነው ደግሞ ለልጆች ብቁ የሚያደርጉ ሰዎች አሉ። እንሰማለን። የእናቴ እንደዚህ አድርጋ እናቴ እንደዚህ እንዳባትም እንደናትም ሆና የአባትን ቦታ ሳምታይምስ ላትተካ ትችላለች። ግን ደግሞ ከምንም በላይ ደግሞ እናት በተቻላት መጠን ለልጆቿ መደረግ ያለበትን ነገር ታደርጋለች። ስለዚህ እቺ ተወዳጅ የኪነ ጥበብ ባለሙያ ወይም ጋዜጠኛ የሆነችው ሉላ ገዙ እኔ በበኩሌ በጣም ነው ማደንቃት። በጣም በስራዎቿ በሁሉም ነገር በጣም ምርጥ ናት። አነጋገሯ በጣም ልዩ ነችና አሁን እንግዲህ በሰሞኑ ደግሞ የሽምግልና ፕሮግራም የሚባል ወሬ ሰምተናል። እንግዲህ እውነት ሆኖ እውነት የሚሆንላት ያደርገው እንላለን። ውድና እየተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሁሌም አዳዲስ ነገሮች እንዳመልጣችሁ ቤተሰብ እንድትሆኑ እጋብዛለሁ። ከምንም በላይ ደግሞ ማወቅ ያለባችሁ ነገር ምንድነው?
ሁሌም አዲስ ህይወት እንዳለ ማሰብ አለባችሁ። ሁሌም ጨለማ ሳይሆን ብርሃን እንዳለም ማወቅ ግዴታ ይላልና እንግዲህ ሉላ ገዙ ደግሞ እውነት ነው ወይስ የሚለውን ነገር በራሷ አንደበት ሰምተን ይዘንላችሁ እስከምንመጣ ድረስ ወይም በሌላ አዳዲስ ቪዲዮ እስከምንመጣ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞቴ ነው። ሰላም ሆኖ ቻው ቻው።